የማህበረሰቡን ሰላምና ጸጥታ በዘላቂነት ለማረጋገጥ የባለድርሻ አካላት ቅንጅት ወሳኝ መሆኑ ተገለጸ። በጉራጌ ዞንና አጎራባች ቀጠናዎች የተከናወኑ የኮማንድ ፖስት ስራዎች ባለድርሻ አካላት በተገኙበት በወልቂጤ ከተማ መገምገሙን ተነግሯል። የማዕከላዊ ኢትዮጵያ ክልል የጸጥታ ግብረ ኃይል ሰብሳቢ ጀነራል ተመስገን ሎሬ በመድረኩ ተገኝተው እንዳብራሩት በቀጠናው የህብረተሰቡን ሰላምና ጸጥታ ለማስጠበቅ በኮማንድ ፖስቱ የተከናወኑ ስራዎች አበረታች መሆኑን አንስተዋል። በቀጣይ የህብረተሰቡን ሰላምና ጸጥታ በዘላቂነት ለማስጠበቅ የተጀመሩ ህግ የማስከበር ስራዎችን በማጠናቀር ጉድለቶችን በማረም ውጤታማ ስራ ለመስራት ሁሉም ከቀጠናው ኮማንድ ፖስት በጋራ በመቀናጀት መስራት እንዳለበት አስገንዝቧል። በቀጠናው ዘላቂ ሰላም ለማስፈን የህብረተሰቡን ሚና ከፍተኛ መሆን የተነሳ ሲሆን ህብረተሰቡ ከጸጥታ አካላት ጎን በመሆንና መረጃዎችን በመስጠት መሳተፍ እንዳለበትም ተብራርቷል። የኮማንድ ፖስት ግብረ ኃይል ይህን ቢልም በጉራጌ ዞንና አጎራባች ቀጠናዎች የሚስተዋሉ የጸጥታ ችግሮች እየሰፉና በህዝቡ ዘንድ ስጋት እየፈጠሩ መሆኑን ለጂኔን የሚደርሱ መረጃዎች ይጠቁማሉ። የኮማንድ ፖስቱ መቀመጫ በሆነ ወልቂጤ ከተማ ሳይቀር የአጋቾች መቀመጫና መደበቂያ ሆኗል። በዚሁ ከተማ ህገወጥ የጦር መሳሪያ አዘዋዋሪዎች ከአንዳንድ የጸጥታ አካላት ጋር በመተባበር መሳሪያ ያዘዋውራሉ፣ በዚሁ ከተማ ይኖራሉ። ኮማንድ ፖስቱ ከጉራጌ ዞን የጸጥታ አባላት ጋር በመቀናጀትና በመደጋገፍ ከመስራት ይልቅ በተቃራኒው የዞኑ የጸጥታ አባላትን በጥርጣሬ እየተመለከተ መሆኑ ቅሬታ ይነሳበታል። በዞኑ በጀት በሚሊዮን የሚከፈለው ኮማንድ ፖስቱ ለአካባቢው ሰላም የሚጠበቅበትን ያህል እንዲያበረክት በተለይም ኮማንድ ፖስቱ የሚመሩ አካላት ላይ የሚታዩ ድክመቶች ሊቀርፍ እንደሚገባም በተደጋጋሚ ይነሳል።